በዓለማችን የፖለቲካ መድረክ ላይ የጦርነት ደመና ጥልቶበት በቆየው የመካከለኛው ምስራቅ ቀጠና አሜሪካና ኢራን ሲጫወቱት የከረሙት አደገኛ የጂኦፖለቲካ ቼዝ ጨዋታ አዲስና አስገራሚ የዲፕሎማሲ ምዕራፍ ላይ ደርሷል። የዓለም የኢኮኖሚ ደም ስር በሆነው የሆርሙዝ ባህረ ሰላጤ ላይ የተንጠለጠለው የሁለቱ ሀገራት የጥቅም ግጭት ከወራት ወታደራዊ ንትርክና የጦርነት አፋፍ ፉክክር በኋላ በ60 ቀናት ጊዜያዊ ሰላም ድርድር የተሻገረ ይመስላል። የትንታኔ ፕሬዚዳንት ዶናልድ ትራምፕ ዓለም አቀፍ የኢኮኖሚ ቀውስን ለማስቀረት የወሰዱትን የመለሳለስ እርምጃ እንዲሁም ኢራን በማዕቀብ ጫና ውስጥ ሆናም ሉዓላዊነቷንና የኒኩሌር ካርዷን አሳልፋ ላለመስጠት የተገበረችውን እጅግ ረቂቅ የመከላከል ጥበብና የዲፕሎማሲያዊ ልህቀት ፍንትው አድርጎ ያሳየናል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዓለማችን የጂኦፖለቲካዊ ትኩሳት መለኪያ በሆነው በመካከለኛው ምስራቅ የሀያላን ሀገራት የጥቅም ግጭትና የሉዓላዊነት ማስጠበቅ ፍልሚያ እጅግ ውስብስብና ጥበባዊ መልክ እየያዘ መጥቷል። በዚህ የፖለቲካና የወታደራዊ ቼዝ ጨዋታ ውስጥ አሜሪካና ኢራን በያዙት ጽንፈኛ የትግል መስመር መካከል የሰላምና የጦርነት ቀጭን ክር ተወጥሮ ይገኛል። ከቅርብ ጊዜ ወዲህ የሚወጡ መረጃዎችና የዲፕሎማሲ እንቅስቃሴዎች እንደሚያሳዩት ፕሬዚዳንት ዶናልድ ትራምፕና የኢራን መሪዎች ከወራት ወታደራዊ ንትርክ፣ የነዳጅ ገበያ ድንጋጤና የጦርነት ጫፍ ፉክክር በኋላ አዲስ የሰላም ስምምነት ጫፍ ላይ ደርሰዋል። ይህ ስምምነት በይዘቱ ሲታይ የኢራንን የረዥም ጊዜ ህልውና የመከላከልና ሉዓላዊነትን የማስጠበቅ ረቂቅ ስትራቴጂካዊ ጥበብ አጉልቶ የሚያሳይ ሲሆን፣ በሌላ በኩል ደግሞ አሜሪካ ዓለም አቀፍ የኢኮኖሚ መረጋጋትን ለማስጠበቅ የምታደርገውን የጥቅም ሚዛን ፍለጋን ያንጸባርቃል። የዚህ ታሪካዊና ፈታኝ ድርድር ማዕከላዊ የትኩረት ነጥብ ሆኖ የቀረበው የ60 ቀናት የተኩስ አቁም ስምምነት የ60 ቀናት የተኩስ አቁም ማራዘሚያ ነው። ይህ ጊዜያዊ የሰላም ድልድይ ሁለቱም ወገኖች የየራሳቸውን ብሔራዊ ጥቅም ሳያስደፍሩ ወደ ሰላማዊ ድርድር እንዲገቡ የሚያስችል መደላድልን ለመፍጠር የታለመ ነው። ስምምነቱ ገቢራዊ በሚሆንበት የሁለት ወራት ጊዜ ውስጥ በዓለም አቀፍ የነዳጅና የተፈጥሮ ጋዝ ንግድ ላይ አንገብጋቢ ስፍራ ያለው የሆርሙዝ ባህረ ሰላጤ ዳግም ክፍት እንዲሆን ይደረጋል። ይህ የባህር በር አሜሪካ በኢራን ወደቦች ላይ ከጣለችው ማዕቀብና ከበባ ጋር ተያይዞ ተዘግቶ የቆየ ሲሆን በዓለም አቀፉ የነዳጅ አቅርቦት ላይ የፈጠረው መስተጓጎል አሜሪካን ጨምሮ በርካታ ሀገራትን በከፍተኛ የኢኮኖሚ ቀውስና በምግብ ዋጋ ንረት ስጋት ውስጥ ጥሏቸዋል። በመሆኑም ኢራን ይህንን ስትራቴጂካዊ የባህር በር በመዘንጋትና መርከቦች እንዳያልፉ በማድረግ የተጫወተችው ሚና ሉዓላዊነቷንና ብሔራዊ ጥቅሟን ለማስከበር የምትጠቀምበትን የመከላከል ጥበብና የጂኦፖለቲካዊ አቅም ምን ያህል ጥልቅ እንደሆነ ያሳያል። በስምምነቱ መሰረት ኢራን በሆርሙዝ ባህረ ሰላጤ ያጠመደቻቸውን ፈንጆች በማጽዳት የንግድ መርከቦች ያለምንም የክፍያ ታሪፍና እንግልት በነጻነት እንዲንቀሳቀሱ ለማድረግ ተስማምታለች። በምላሹም አሜሪካ በኢራን ወደቦች ላይ የጣለችውን ወታደራዊና የባህር ላይ ከበባ የምታነሳ ሲሆን ኢራን ነዳጇን በነጻነት በዓለም ገበያ እንድትሸጥ የሚያስችላትን የማዕቀብ ማላላት እርምጃ ትወስዳለች። ይህ አካሄድ ለተግባራዊ አፈጻጸም የሚሰጥ እፎይታ በሚል መርህ ላይ የተመሰረተ ሲሆን ኢራን ፈንጂዎቹን በፍጥነት ባነሳችና የባህር መስመሩን ደህንነት ባረጋገጠች ፍጥነት አሜሪካም ማዕቀቦቹን በዚያው ልክ በፍጥነት እንደምታነሳ ያስገነዝባል። ይህ መርህ የኢራንን ኢኮኖሚ ከገባበት ከፍተኛ ማነቆ የሚያላቅቅ ቢሆንም በተመሳሳይ መልኩ የዓለምን የነዳጅ ገበያ በማረጋጋት ለአሜሪካም ትልቅ እፎይታን የሚያመጣ ነው። ኢራን ጥያቄዎቿን ግን በዚህ ብቻ የሚያበቁ አልነበሩም። ቴህራን የታገዱባት የገንዘብ ሀብቶች ወዲያውኑ እንዲለቀቁ፣ የኢኮኖሚ ማዕቀብ በዘላቂነት እንዲነሳላት፣ የጦር ካሳ እንዲከፈላትና የአሜሪካ ጦር ከቀጠናው ሙሉ በሙሉ እንዲወጣ ስትጠይቅ ቆይታለች። አሜሪካ በበኩሏ እነዚህ ዘላቂ እፎይታዎች ሊተገበሩ የሚችሉት ኢራን በተጨባጭ ለምታሳያቸው አዎንታዊ እርምጃዎች ምላሽ ብቻ እንደሆነ አጥብቃ ይዛለች። በዚህ የዲፕሎማሲ ሽኩቻ ውስጥ የኢራን የመከላከል ጥበብ በጉልህ የሚታየው በድርድሩና በተግባሩ መካከል ባለው ስትራቴጂካዊ ቅንጅት ነው። ቀደም ሲል የተደረገው ጊዜያዊ የተኩስ አቁም ስምምነት ተጠቅማ ኢራን በኦፕሬሽን ኤፒክ ፉሪ ክፉኛ የተመታውንና የተዳከመውን ወታደራዊ አቅሟን መልሳ ለመገንባትና ለማደራጀት ችላለች የሚሉ ትችቶች ከአሜሪካ ባለስልጣናትና ተንታኞች በኩል ይሰማሉ። ይህ አካሄድ አንድን ሀገር በከፍተኛ ወታደራዊ ጫና ውስጥ ሆናም እንኳን የዲፕሎማሲ ጠረጴዛውን እንደ ጋሻ በመጠቀም ብሔራዊ የጸጥታ አቅሙን እንዴት በዘዴ እንደሚያስጠብቅ የሚያሳይ ሕያው ማሳያ ነው። የኢራን የባህር ኃይል በሆርሙዝ ባህረ ሰላጤ ላይ ያለውን የበላይነት ዳግም በማረጋገጥና የሚያልፉ መርከቦችን ፈቃድ እንደሚጠይቁ በማስገደድ ያሳየው እርምጃ ሉዓላዊነትን ከማስከበር አንጻር የሚተገበር የኃይል ትርኢት ነው። ፕሬዚዳንት ትራምፕ በአንጻሩ
በአንጻሩ ይህንን የኢራን ስልት ለማክሸፍና ጫና ለመፍጠር በካርታ ላይ ኢራንን በአሜሪካ ሰንደቅ ዓላማ ሸፍነው የመካከለኛው ምስራቅ አሜሪካ በማለት በማህበራዊ ሚዲያ ቢያጋሩም ከሰዓታት በኋላ ግን ዲፕሎማሲያዊ መንገድ በመምረጣቸውን የግጭቱን አቅጣጫ ቀይሮታል። ይህ የሚያሳየው የኢራን የጂኦፖለቲካዊ አቀማመጥና የመከላከል ጽኑ ኃያልነት ሀገራትን እንኳን ውሳኔያቸውን እንዲያጤኑ ሊያስገድድ የሚችልበት ጥበባዊ የኃይል ሚዛን ነው። የስምምነቱ ሌላኛውና እጅግ ስሱ ክፍል የኢራን የኒኩሌር ፕሮግራም ጉዳይ ነው። አሜሪካ ማንኛውም ስምምነት የኢራንን የኒኩሌር ጦር መሳሪያ ባለቤትነት ፍላጎት ሙሉ በሙሉ የሚያከሽፍ መሆን አለበት የሚል ጽኑ አቋም አላት። በረቂቁ የመግባቢያ ሰነድ ላይ እንደሰፈረው ኢራን መቼም ቢሆን የኒኩሌር ጦር መሳሪያ ለማምረት የዩራኒየም ማበልጸግ ፕሮግራሟን ለማቋረጥና ከፍተኛ መጠን ያለው የበለጸገ ዩራኒየም ክምችቷን ለማስወገድ በቃል ደረጃ ቃል መግባቷ ተዘግቧል። ይሁን እንጂ ኢራን እነዚህን ስትራቴጂካዊ የደህንነት ካርዶች በቀላሉ አሳልፋ አትሰጥም። ቃል የተገቡት ጉዳዮች ወደ ተግባር የሚለወጡትና የኒኩሌር ፕሮግራሙን በተመለከተ የመጨረሻ ስምምነት ላይ የሚደረሰው አሜሪካ በበኩሏ ማዕቀቦችን ስለማንሳትና የታገዱ የኢራን ሀብቶችን ስለመልቀቅ በተግባር ስታሳይ ብቻ ነው። እስከዚያው ድረስ ግን በቅርብ ወራት ውስጥ ወደ ቀጠናው የገቡት የአሜሪካ ጦር ኃይል በ60 ቀናት የተኩስ አቁም ጊዜ ውስጥ በስፍራው የሚቆዩ ሲሆን ሙሉ በሙሉ የሚወጡት የመጨረሻውና የተረጋገጠ ስምምነት ሲፈረም ብቻ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንዳብራሩት ሀገራቸው በ14 ነጥቦች ላይ የተመሰረተ ማዕቀፍ በማዘጋጀት ላይ ስትሆን ዋና ዋናና ቁልፍ ጉዳዮች ገና መቋጫ እንዳላገኙና የመጨረሻውን የመግባቢያ ሰነድ ለማጽደቅ ተጨማሪ ድርድሮች እንደሚያስፈልጉ አሳስበዋል። የዚህ ድርድር ስኬት በሁለት ሀገራት ፍላጎት ላይ ብቻ የተመሰረተ አይደለም። ይልቁንም በርካታ የቀጠናውና የዓለም አቀፍ ተዋናዮች ተሳትፎ ያካተተ ነው። የፓኪስታን የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር በቴህራን ተገኝተው ከኢራን ፕሬዚዳንት ማሱድ ፔዚሽኪያን ከውጭ ጉዳይ ሚኒስትሩ አባስ አራቺና ከፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ ጋር ያደረጉት ሰፊ ውይይት ለስምምነቱ መቃረብ ጉልህ ሚናን ተጫውቷል። አሜሪካ በኩሏ በፕሬዚዳንት ትራምፕ በኩል ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬቶች መሪ መሐመድ ቢን ዛይድ፣ ከኳታር፣ ከግብጽ፣ ከቱርክና ከፓኪስታን መሪዎች ጋር በስልክ በመወያየት ለሰላም ማዕቀፉ ድጋፍ አግኝታለች። ይህ የዲፕሎማሲ መረብ የሚያሳየው የኢራን ጉዳይ የአንድ ሀገር ብቻ ሳይሆን የመላው ዓለም አቀፉ ማህበረሰብ የደህንነትና የኢኮኖሚ ህልውና ጉዳይ መሆኑን ነው። ከዚህም ባሻገር ይህ አሜሪካና ኢራን ሊደርሱበት የተቃረቡት ስምምነት በእስራኤልና በሊባኖስ ሂዝቦላ መካከል ያለውን ጦርነት የማስቆም ቅድመ ሁኔታን በውስጡ አቅፏል። ይህ ጉዳይ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ስጋት ውስጥ የከተተ ቢሆንም አሜሪካ ግን ስምምነቱ የአንድ ወገን የተኩስ አቁም እንደማይሆንና ሂዝቦላ ዳግም ለመታጠቅ ወይንም ጥቃት ለመሰንዘር ከሞከረ እስራኤል እርምጃ የመውሰድ መብቷ የተጠበቀ መሆኑን በማረጋገጥ ስጋታቸውን ለማርገብ ሞክራለች። ሂዝቦላ ስርዓቱን ከጠበቀ እስራኤልም ስርዓቷን ትጠብቃለች የሚለው የአሜሪካ ባለስልጣናት ማብራሪያ የፕሬዝዳንት ትራምፕ አስተዳደር ከእስራኤል የውስጥ ፖለቲካ ፍላጎት ይልቅ ለዓለም አቀፉ ኢኮኖሚና አጠቃላይ ሰላም ቅድሚያ እንደሰጠ ያሳያል። ምንም እንኳን አሜሪካ የአየር ላይ የበላይነት አላት ተብሎ ቢታመንም በቅርቡ ይፋ የሆኑ ወታደራዊ ሪፖርቶች እንደሚያሳዩት ከየካቲት ወር ጀምሮ የተካሄደው የኦፕሬሽን ኤፒክ ፉሪ የአየር ዘመቻ ለአሜሪካ ከፍተኛ ወታደራዊና ፋይናንሳዊ ኪሳራን አስከትሏል። የአሜሪካ ኮንግረስ ምርምር አገልግሎት ያወጣው መረጃ እንደጠቆመው በጦርነቱ ሂደት ውስጥ ቢያንስ 42 የሚሆኑ የአሜሪካ ወታደራዊ አውሮፕላኖች ጉዳት ደርሶባቸዋል ወይንም ወድቀዋል። ይህ ወታደራዊ ዋጋ በፔንታጎንና በትራምፕ አስተዳደር ላይ የውስጥ የፖለቲካ ጫናን የፈጠረ ሲሆን ወታደራዊ ግጭቱን በአጭር ጊዜ ውስጥ በዲፕሎማሲያዊ ስምምነት ለመቋጨት አንዱ አስገዳጅ ምክንያት ሆኖ ማገልገሉን ተንታኞች ያነሳሉ። የኢራን የዲፕሎማሲ ጥንካሬና ለረዥም ጊዜ በማዕቀብ ውስጥ የመቆየት አቅም ከጀርባው የቤጂንግ እጅ እንዳለበት ይነገራል። ቻይና በአሁኑ ወቅት ከኢራን የሚላከውን ነዳጅ ወደ 90 በመቶ የሚጠጋውን የምትገዛ ሲሆን ይህ የንግድ ትስስር ለቴህራን አስገዳጅ የኢኮኖሚ ዋስትና ሆኖላታል። አሜሪካ በኢራን ወደቦች ላይ ከበባ ብታደርግም ከቻይና የሚገኘው የገንዘብና የኢኮኖሚ ፍሰት ማዕቀቡን ሙሉ በሙሉ ውጤታማ እንዳይሆን አድርጎታል። በመሆኑም ፕሬዚዳንት ትራምፕ በኢራን ላይ የሚጠቀሙት ከፍተኛ የኢኮኖሚ ጫና ስልት ከቻይና ፍላጎት ጋር በቀጥታ የሚጋጭ በመሆኑ ዋሽንግተን ወታደራዊ እርምጃውን አቁማ የ60 ቀናት የሰላም ስምምነት አማራጭን እንድትከተል ካስገደዷት ምክንያቶች መካከል አንዱ ሆኖ ይጠቀሳል። የዚህ ስምምነት መቃረብ በሁለቱ ሀገራት የውስጥ ፖለቲካ ውስጥ ቀላል የማይባል ተቃውሞና ጥርጣሬን እየፈጠረ ይገኛል። በኢራን በኩል ያሉ ጠንከር ያሉ የፖለቲካ ተንታኞች ዋሽንግተን ለፈጸመችው ጥቃት በቂ ዋጋ ሳትከፍል ፈጣን ስምምነት ማድረግ አደገኛ እንደሆነና የጥቃት የተኩስ አቁም የድርድርና ዳግም ጥቃት አዙሪት ሊደገም እንደሚችል ያስጠነቅቃሉ። በሌላ በኩል በአሜሪካ የፖለቲካ መድረክ እንደ ሴናተር ቴድ ክሩዝ ያሉ ወግ አጥባቂ ፖለቲከኞች ስምምነቱን በጽኑ የተቃወሙ ሲሆን የኢራንን የኒኩሌር መርሃ ግብር ሙሉ በሙሉ ሳያፈርሱ ማዕቀብ ማላላት ሀገሪቱ ይበልጥ እንድትጠናከር እድል ይሰጣል በሚል በትራምፕ አስተዳደር ላይ ተጽዕኖ እያሳደሩ ይገኛሉ። ምንም እንኳን ፕሬዚዳንት ትራምፕ በሆርሙዝ ባህረ ሰላጤ በኩል የንግድ መርከቦች በነጻነት እንዲንቀሳቀሱ የሚያስችል ስምምነት ላይ መደረሱን ቢገልጹም በባህረ ሰላጤው አስተዳደር ዙሪያ የሀሳብ ልዩነቶች አሁንም ቀጥሏል። የኢራን መንግስታዊ ዜና ወኪሎች እንደሚገልጹት በባህር መስመሩ ላይ የሚደረግ ማናቸውም እንቅስቃሴ አሁንም ቢሆን በቴህራን ቀጥተኛ አስተዳደርና ቁጥጥር ስር መሆን እንዳለበት አጥብቀው ይከራከራሉ። ይህ የአስተዳደር ባለቤትነት ጥያቄ በመጪው የ60 ቀናት ድርድር ውስጥ ትልቅ አጨቃጫቂ አጀንዳ ሆኖ የሚቀጥል ሲሆን የድርድሩን ዘላቂነት ጥያቄ ውስጥ ከሚከቱት ዋና ዋና ተግዳሮቶች አንዱ ተደርጎም ይወሰዳል።
በአጠቃላይ ሲታይ ይህ የ60 ቀናት የተኩስ አቁም ማራዘሚያና ሊደረስበት የታሰበው ሰፋ ያለ ስምምነት የዲፕሎማሲን ኃይልና የስትራቴጂካዊ መከላከልን ውስብስብነት ቁልጭ አድርጎ ያሳያል። ኢራን በአንድ በኩል በከፍተኛ ኢኮኖሚ ቀውስ ውስጥ ሆናም የሀገሪቱን ሉዓላዊነትና ወታደራዊ ደህንነት አሳልፋ ላለመስጠት የሆርሙዝ ባህረ ሰላጤን እንደ ዋና የመደራደሪያ ካርድና የመከላከያ ጋሻ በመጠቀም ጠንካራ የድርድር አቋም ላይ መቆም መቻሏ ሀገሪቱ ያላትን ጥልቅ የጂኦፖለቲካዊና የመከላከል ጥበብ ይመሰክራል። በሌላ በኩል አሜሪካ ዓለም አቀፉን የነዳጅ ገበያ ከውድቀት ለመታደግና አዲስ የጦርነት አዙሪት ውስጥ ላለመግባት ስትል ወታደራዊ እርምጃን ወደ ጎን በመተው በዲፕሎማሲያዊ መንገድ የኢራንን የኒኩለር ፕሮግራም ለመግታት ያደረገችው ጥረት የጥበብና የታክቲክ ውህደት ነው። ስምምነቱ ገና ያልተቋጨና በማንኛውም ጊዜ ሊፈርስ የሚችል ስስ ክር ላይ የተንጠለጠለ ቢሆንም የኢራን ፍላጎት ሙሉ በሙሉ ወደ ዲፕሎማሲያዊ መፍትሄ ካዘነበለና አሜሪካም የሰጠቻቸው ተስፋዎች በተግባር ካዋለች ይህ ሂደት ለመካከለኛው ምስራቅ አዲስ የታሪክ ምዕራፍን ሊከፍት ይችላል። የኃይል ሚዛኑን ሳይለቁ ሉዓላዊነትን ሳያስደፍሩና ብሔራዊ ጥቅምን በማስቀደም የሚደረገው ይህ የድርድር ሂደት በዘመናዊው የዓለም ፖለቲካ ውስጥ ወታደራዊ ኃይልን በዲፕሎማሲያዊ ልህቀት እንዴት መተካት እንደሚቻል የሚያሳይ አብነት ሆኖ ሊወሰድ የሚችልበት ሰፊ ዕድልም አለው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ